የኢትዮጵያን ኃያልነት የሚያረጋግጡ ቅሪቶችን አቧራ አራግፈን የነበረንን ቁመና ዳግም ለመያዝ በትብብር መቆም ያለብን አሁን ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በምስራቅ ሐረርጌ ዞን መልካ በሎ ወረዳ በሚገኘው ናሲዮል ዋሻ ያደረጉትን ጉብኝት በማስመልከት ማብራሪያ ሰጥተዋል። ጉብኝቱ ኢትዮጵያን አውቀን እንዳልጨረስንና ሀብታችን ተዝቆ እንደማያልቅ የተረዳንበት በመሆኑ ብዙ መማርና ብዙ ማሰስ እንደሚጠበቅ የሚያመላክት ነው ብለዋል። ስለ ሀገራችንና ሀብቶቿ በቂ መረጃ ሳይኖረን ሌሎች በሚነግሩን ተንተርሰን የምናወጣቸው ፖሊሲዎችና ስትራቴጂዎች የተሟላ ለውጥ ሊያመጡ አይችሉም ነው ያሉት። በኢትዮጵያ ደረቅ ወደቦች ላይ በበይነ መረብ የሚሰጠው የጭነት አገልግሎት መመዝገቢያ ስርዓት ማሻሻያ ተደረገበት። የተደረገው ማሻሻያ የደረቅ ወደብ አገልግሎት አሰጣጥን ሙሉ በሙሉ ወደ ዲጂታል ለመቀየር የሚደረግ ጥረት አካል መሆኑን ነው የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ያብራሩት። በዚህም ወደ ውጭ የሚላኩና ወደ ሀገር ውስጥ የሚገቡ ጭነቶች አጠቃላይ ሂደትን በዲጂታል ስርዓት ማካተት መቻሉን እወቁ ብለዋል። ለህዝብ መዝናኛ የተዘጋጀን ይዞታ ላልተገባ አካል በሙስና ሰጥተዋል የተባሉ አመራሮችን ጨምሮ 30 ተጠርጣሪዎች ተከሰሱ። ክሱ የተመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ሙስና ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ ክስ ከቀረበባቸው ተከሳሾች መካከል ለ13ቱ ክሱ እንዲደርሳቸው ያደረገ ሲሆን ክሱ የደረሳቸው የክስ መቃወሚያ ካላቸው ለመጠባበቅና ያላቀረቡትን ለመጠባበቅ ለመጋቢት 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል።